አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የሙላሊ ዩቲዩብ ቻናል ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? አልሐምዱሊላህ ሁሉ ሰላም ከኔ። እንዴት ናችሁ? ሁላችሁም በያላችሁበት ሰላም ሁኑልኝ። አላህ ከክፉ ነገር ይጠብቃችሁ። ያው እንግዲህ ረመዳን ነው። እንዴት ይዟችኋል? የረመዳን ስራ ያው የታወቀ ነው። የረመዳን ስራ የሌለበት በጣም ትንሽ የሚባል ቤት ራሱ ስራ በጣም እንደሚበዛ እንደሚከብድ የታወቀ ነው። ኢንሻአላህ እንግዲህ አላህ ያቀልልን። አብሽሩ፣ ጠንክሩ። እንግዲህ ወገባችን አልተረፈም። ብቻ አልሐምዱሊላህ ለኩል ሐል። ያው እንግዲህ ወጣንበት ዋና አላማው ሰርተን ለመለወጥ እስከሆነ ድረስ ጤነኛ ከሆን ደህና ከሆንን ሁሉንም ነገር እንግዲህ ተቋቁመን የማሳለፍ ችሎታ ይኖረናል ማለት ነው። እና አብሽሩ፣ ጠንክሩ። አላህ ያጠንከራችሁ፣ አላህ ያበርታችሁ ለማለት ነው። እንዲሁም ደግሞ አላህ እንግዲህ በሰላም ጾመን የምንጨርሰው ያድርገን። በሰላም በጤና ደግሞ ለአመቱ ያድርሰን። እንግዲህ ኢንሻአላህ ሀገር መግባት አላማና ሀሳብ ያለውን በሰላም ሀገሩ ገብቶ ከቤተሰቦቹ ጋር በሰላም ተገናኝቶ በሀገሩ ላይ ለመጾም ያብቃው። እንግዲህ የመስራትን ፍላጎት ያለው ደግሞ ጤነኛ ሆኖ ሰላም ሆኖ ሙሉ አካሉን ይዞ በሰላም ሰርቶ የሚለወጥ አላህ ያድርገው ማለት ነው። ዱዓ አድርጉ። ሁላችንም በያለንበት በዱዓ እንረሳሳ። አላህ ወጥቶ ከመቅረት እንዲጠብቀን ተክፉ ከጅል ከአደጋ ነገር ጠብቁ። እዛም ደግሞ ትተን ያቸው የመጣነውን ቤተሰቦቻችንን ልጆቻችንን ሀገራችንን ሰላም አድርጎ በሰላም ለመገናኘት እንዳበቃን ዱዓ እናድርግ ማለት ነው። ምክንያቱም የዛሬ ዓመት ከኛ ጋር የነበሩ ከኛ ጋር የጾሙ ያው በህይወት ኖረው ደስተኛ ሆነው አብረው እናሳልፈው የነበሩ ዓመት ደርሰው ለመጾም አልታደሉም። እኛ ግን አልሐምዱሊላህ በሰላም በጤና መድረሳችን እንደ እድለኝነት እንቆጥረዋለን ማለት ነው። አላህ ደግሞ በሰላም አሁንም አመቱ እንዳደርሰን ዱዓ እያደረግን ሀገራችንን ሰላም ያደርግልን። ያው አሁን ላይ በተለይ እንግዲህ በዋናነት እንድንሰደድም በቃ ብዙ ነገር እንድንሆን ተስፋ እንድንቆርጥ ወደ ሀገራችን የመግባት አላማና ፍላጎት እያለን እንዳንገባ እንዲሁም ዳግም ስደት ያለመሰደድ ሀሳብ ኑሮን ዳግም አንሰደድም ብለን ሀገራችን ተገባም በኋላ ዳግም ስደትን እንድናስብና እንድንመኝ ያደረገን ብቻ በአንዳንድ ነገሮች ላይ ተስፋ እያስቆረጠን ያለው ያው የሀገራችን ሰላም አለመሆን ነው። ምክንያቱም ሰላም ከሌለ ምንም ነገር የለም። ኑሮ ውድነቱ በሰላም መጥፋት የተነሳ ነው የሚጨምረው። ሁሉም ነገር በነገሮች አለመረጋጋት ነውና ሰላም ካለ ግን ሁሉም በሰላም ነው የሚሆነው። የሰው ልጅ በሰላም ወጥቶ ተገባ ትንሽም ትሁን ትልቅ ያገኛትን ሰርቶ ለልጆቹ ለቤተሰቦቹ ይዞ ከገባ አልሐምዱሊላህ ሁሉም በሰላም ነው የሚሆነው። ሰላም ከሌለ ግን ያው ሁሌ ስጋት፣ ስቃቄ፣ መደብደብ እንዲሁም ደግሞ መገደል በበዛበት ሰዓት ያው ይከብዳል ማለት ነው። ሀገራችንን ሰላም አላህ ያድርግልን። ከምንም በላይ ሰላም ይቀድማል፣ ሰላም ይበልጣል። ሁሉም በሰላም ነው የሚሆነው ኢንሻአላህ። እንግዲህ ለራሳችንም ለቤተሰቦቻችንም ለምንወዳቸው ለሚወዱን ለሀገራችንም ሁሉ ዱዓ እያደረግን ኢንሻአላህ ባለችን ሰዓት ያው እንግዲህ ረመዳናችን እንግዲህ በመግባቱ ደስ ብሎን ነበረ። ያው ሊያልቅብን ነው እንግዲህ ታውቃላችሁ፣ የረመዳን ወር ያን ያክል ረጅም አይደለም። እኔ እንጃ ለምን እንደሆነ የሆነ በቃ በጣም ስለምንወደው በጉጉት ስለምንጠብቀው ነው መሰለኝ ቶሎ ነው የሚያልቀው። በቃ ወሩ መቼ እንዴት እንደሚደርስ አይታወቅም። እና ኢንሻአላህ እንግዲህ አላህ ጾማችንንም ዱዓችንንም ይቀበለን ይቁጠርልን። ጾም መዋሉ ማደሩ እንዲሁም ደግሞ ያለ ምግብ ሳይበሉ ሳይጠጡ መዋሉ ትርጉም የለውም። ያው ጾም ሲባል እንግዲህ ብዙ አይነት ትርጉም አለው። አላህ ይቁጠርልን ይቀበለን ኢንሻአላህ። እናብሽሩልኝ። እንግዲህ ያው በመዳም ኩሽና እየቀጠልን እንገኛለን። እኛም እንደኔ በምግብ ስራ የመጣችሁ እህቶቼ እንግዲህ ልነግራችሁ አልችልም ስለሰራው ክብደት እና ስላለው ነገር
እንኳን ረመዳን ሆኖ አዘቦትም ቀን የዱባይ ስራ ደግሞ በጣም ከባድ ነው። ኧረ ቢስሚላ ለምን እንደሆነ እኔ አላውቅም። ይሄን ያህል ጊዜ የአረብ ሀገር ስኖር እንደ እዚህ ቤት ስራ እየከበደኝም ያዛገኝም የለም። ግን አልሐምዱሊላህ ያው እንግዲህ ዋና የወጣሁበት አላማ ስለሆነ ምንም ማድረግ አልችልም። ችያለሁኝ። ያው እኔ ብቻ አይደለሁም ሁሉም አረብ ቤት የሚሰሩ እህቶቼ ስራ እንደሚበዛባቸው አድካሚ እንደሆነ የታወቀ ነው። ቢያደክምም እንግዲህ ምንም ማድረግ አይቻልም። ኢንሻላህ ሰው የሚፈልገውን ነገር ለማግኘት አሰበበት አቀደበት ለመድረስ ነገሮችን መቻልና መታገዝ ግድ ነው ማለት ነው። አላህ ትዕግስቱን መቻሉን ጉልበቱን አቅሙን ጤናውን ይስጠን። ያው ይህም ያልፋል በማለት ሁሉንም ነገር እንደሚያልፍ ነገ በሀገራችን በቤታችን ከቤተሰቦቻችን ጋር የተሻለ ህይወትና የተሻለ ነገር እንደሚኖረን ያው እንግዲህ እንሞት እንኑር አናውቅም። ያው እንሞታለን ስንል መኖር አለ፣ እንኖራለን ስንል መሞት አለ። ብቻ ያው ግድ ነው እንግዲህ ዱንያንም ሁሉንም ማካሄድ ማለት ነው። እና ኢንሻአላህ አብሽሩልኝ። ሪከርድ አልባ አላብዛ። ሰላም ሁኑልኝ። ዳር ሰላም አለይኩም።